እሱን ሁላችን የራሳችን የምንረዳው ነገር አለ። ነገር ግን ዓለም ለኛ ደግ አይደለች። ሴቶች እህቶቼ ሞኝ መሆን የለባቸው። ደግ ማትሆነው ግን አንቺ ሞኝ ከሆንሽ ነው፣ አጉል የዋህ ከሆንሽ ነው። ዓለም ለዋህ ሴት፣ ዓለም ለደግ ሴት፣ ዓለም አንገቷን ድፍት ላደረገች ሴት አትሆንም። ሕግን ለምታውቅ ፈጣሪን ለምትፈራ ግን ደግሞ ቆራጥ ለሆነች ሴት፣ እኔ የምትል ሴት፣ ራሷን የምታስከብር ሴት፣ ራሷን የምታስቀድም ሴት፣ ራሷን የምትወድ ሴት፣ በራሷ በማንነቷ በክብሯ ላይ የማትደራደር ሴት ስትሆኝ ነው ዓለምን የምታሸንፋት። አለበለዚያ ዓለም ትረግጥሻለች፣ ታስለቅስሻለች። ሞኝ መሆን የለባቸውም። ዓለም ለሴት ጨካኝ ናት። ለማ ለዋህ ሴት ዓለም ለሴት ልጅ የተቀመጠበት የተሰራበት እኮ ሁሉ ነገሩን እንደዚህ አድርገን እኮ ስናየው ልብስ አጣቢ ነው የምታረግሽ፣ ምግብ ቀቃይ ነው የምታረግሽ፣ አንገትሽን ደፍተሽ የሆነ ሰው አገልጋይ ነው የምታረግሽ። አንዳንድ ጊዜማ የዓለም ጭካኔ እኮ የሰነፍ ወንድ፣ አንቺ እኮ ብዙ ነሽ፣ የሰነፍ ወንድ አገልጋይ አድርጋ ታስቀምጥሻለች፣ ጓዳ ታስቀርሻለች፣ ካልሲ አጣቢ ታረግሻለች። ለምን ብለሽ ጨካኝ አትፍሪ። ሁሉም ሰዎች ተሰብስበው እሷ እንዲናት እሷ እንዲናት እሷ እንዲናት ይሉሻል። ጎበዝ ሴት ስትሆኝ ይበሉሽ፣ ደጋረ ኩባያቸው ውጪ። ሴቶች እህቶቼ መንቃት መቻል አለባት። የትላንትና መስዋዕትነት ይበቃል። ዛሬ እንደምንም ተገፍተን አደባባይ ወጥተናል። ዛሬ የሴቶች ጉዳይ የህፃናት እንትን ምናምን ይባላል። የመጀመሪያው መብት አስከባሪ ራሳችን ነን። እዚህ ውስጥ እንስራ። 24 ሰዓታችንን በመጠጥና በመዝናናት አይደለም የምናሳልፈው። 24 ሰዓታችንን ሾፒንግ ሞል በመሄድ እንዳሻንጉሊት ዕቃ በየቀኑ እየገዛ ያ አይደለም ሴትነት። ሴትነት ማለት እዚህ ላይ መስራት ነው። ራስሽን ማወቅ፣ ራስሽን መረዳት ነው። ጨካኝ መሆን መቻል አለብን። በዚህ ጊዜ እውቀታችንን ለማግኘት ለመረዳት ለመማር ሴት ልጅ ጨካኝ መሆን አለባት። አጉል እንዲህ እያሉ መኖር መቅረት መቻል አለበት። የሴትነት ትርጉሙ ሲገባል ሴት ልጅ ማለት ራሷን አስከብራ 24 ሰዓቷን በአግባቡ ተጠቅማ ተምራ ራሷን ገንብታ ወይ ባለሙያ ሆና የሙያ ባለቤት ሆና 30 ቀን ሰርታ የሰራችበትን ተቀብላ ራሷን የምታስተዳድር ነች እንጂ የማንም አገልጋይ አይደለች። በመብቷ ላይ አትደራደርም። ይህችን ሴት ማንም ሰው ተሻምቶ ነው የሚያገባት። መልክሽ አይደለም፣ የትምህርት ደረጃሽ አይደለም፣ የሰውነትሽ ቅርጽ አይደለም። ለራስሽ የሰጠሽው ቦታ ራስሽ ላይ ያስቀመጥሽበት ቦታ ነው። ግን ዓለም ትዋሸሻለች። ዓለም አንገትሽን ታስደፋሻለች። ዓለም የምትጠቀመው አንገትሽን ለማስደፋት፣ ዓለም አንቺን እንድታቀረቅር የምትጠቀማቸው መሳሪያዎች አሉ። ማናቸው? አንዱ ትዳር ይሉታል፣ ፍቅረኛ ይሉታል፣ እናት አባት ይሉታል፣ ጎረቤት ይሉታል፣ ጓደኛ ይሉታል። እነዚህን ሁሉ ነገር ተጠቅማ ነው ዓለም አንገትሽን የምታስደፋሽ። እነዛን ሁሉ ዞር በሉ ብለሽ አንቺ በትክክለኛው መንገድ ከሄድሽ ግን ለሴት ልጅ ክብር ያለው ባል፣ ለሴት ልጅ ክብር ያለው ቤተሰብ፣ ለሴት ልጅ ክብር ያለው ማንነት፣ ጓደኛ፣ ስራ፣ ሁሉ ነገር ይኖርሻል። ዓለም የምትጠቀማቸው ክፉ መሳሪያዎች ግን አንቺን አንገትሽን እያለ ጓዳ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ካልሲ አጣቢ አድርጎ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ምግብ ቀቃይ አድርጋ ልታስቀርሽ፣ ዓለም ልታስደፋሽ አንገትሽን ከመጣች ማንም ሴት መቀበል የለባት። የዛሬ ባለታሪካችን እንዳደረገችው የዛሬ ባለታሪካችን እንግዲህ ሀይሚዬ ጠዋት ነው ባይዘው ይሄ ነገር የተለቀቀው ከጊዜ ሰዓት አካባቢ እናንተንም እንዳላጨናነቃችሁ ቪዲዮ አልሰራውም ነበር እና ያስተላለፈችው መልእክት በጣም ጠቃሚ ነው ውዶች፣ የማይሰለች ማለት ነው። እንኳን ዛሬ የተለቀቀ ወርም የተለቀቀ ቢሆን በጣም ማዳመጥ ያለብን እኛ ሴቶች ማለት ነው። እና ሀይሚዬ በዚህ አጋጣሚ ቴንክ ዩ ቬሪ ማች። ለምን በጣም የሚጠቅም ነው። ሞርዛን አሁን 80% ኦር 75% እኛ የምናምነው ቆንጆ ሴት ከሆነች በትምህርቷ ስማርት ከሆነች ላይክ በጣም አፈቀርኩ ብላ ወይ ወንዷን ወይ ባሏን ዝም ብላ የምትነጫነጭ ከሆነች በቃ ይሄች ልጅ ተፈላጊ ናት እንላለን። ይሄ ግን ሮንግ ነው። ሪያሊቲዎች አሁን እንዳለችው ሴት ልጅ 24 hours 24 ሰዓቷን በስርዓት የምትጠቀም ከሆነ 24 ሰዓቷን ማለት ነው ስራዋን የምታከብር ከሆነ የምትሰራ ከሆነ ራሷን የምታስተዳድር ከሆነ ቆንጆ የትምህርት ደረጃ ላይክ እንደዛ ሳይሆን ወንድ ልጅ ተሻምቶ ነው የሚያገባት። ለምን ወንድ ልጅ ስትሮንግ ሴትን ይፈልጋል። ውዶች የምወዳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? ሰላም ናችሁልኝ? ፍፄ ቤት ትንሽ ግብት አልኩላችሁና ሼርም አድርጌለት ለፍፄ ለሀይሚዬ መከታ ከዛን ደግሞ ውጥት ብዬ ደግሞ እስቲ ብዬ ደግሞ ኮንግራ ኢንተርቴይንመንት ያው ሀይሚዬ ሺዝ ቢዚ ልትሆን ትችላለች፣ ላይመቻትም ይችላል። ግዴታ ከብሩ ጋር መሄድም የለባትም እንዴ። አበዛሹ ዘር ለገበሬ ደግሞ እኔ ማለት ነው እንግዲህ ያው ከዛን ደበረኝ። ስለዚህ ቪዲዮውን ሳልጨርስ ደግሞ መጥቼ ለራሴ ፍትፈታ ጀመርኩ እና ኮሜንት የራሴ ያስቃል። እጅ ዲሌት ማድረግማ አለብኝ። ትንሽ አዳመጥኩና ደስ ይላል። ብሩኬ ቀሉ በጣም ይመቻል ውዶቼ። እዩ ባል ሚስት አለው እንዴ ምናምን ሲል በሚስትየው ሆና ተገኘች። ሀይሚዬን መችለታ ይቅርታ ያላት ሰው መሰለኝ ከአብርሽ ጋር ሆኖ በፊት ያስደነገጣት ዩሪሜምበርሳ
እሱ መሰለኝ ማለት ነው። ሴት መስሎ መጥቶ ላይክ ቀላችሁ ይመቻል። የተገናኛችሁ ጠላቢ ላይ ማን ነው መጀመሪያ የጠየቀው? በቃ በጣም አይም ጆኪንግ በጣም ደስ ይላል። ሞቅ ደመቅ ብሏል። ግን ቅመሟም የለችም። ሶዛት ኤኒዌይ አልጨረስኩትም ለምን ዋሻለሁ። ከዛ ወደ እኔ መጣሁ። ግን በደንቡ ነው ያየሁለት። ያው እዩ ኢንተርቴይንመንት ማለት ያው ጎበዝ ሰው ነው። ለብዙ ዩቲዩበሮች ብዙ ዩቲዩብን እንደሚሰራላቸው ላይክ በጣም ጠንካራ ነው። ግን ያው እንደምታዩት ሚዲያ ላይ ከወንድ ሴት ካልመጣ ማንኛውም ሰው አያድግም። ወንድና ሴት ካልሆነ እሱ ደግሞ ከሴት ጋር የመጣ አይመስለኝም። እና 100,000 በመግባቱ በጣም ቆይቶ ማለት ነው። በመከራ ነው የገባው። እንደሚያወሩት ከሆነ ትግል በሉት እንግዲህ። ወንድና ሴት ሆናችሁ ካልመጣችሁ ዩቲዩብ ላይ አስቸጋሪ ነው። ዩቲዩብ ላይ እውቀት ምናምን አያስፈልግም። ባይዘው ያው ብዙዎቹ ዩቲዩብ ላይ ሞር ዛና አሁን ሞኔታይዝ የሆኑት ሲነገረኝ ማለት ነው። ዩቲዩብ ሞኔታይዝ ትላልቆች ዩቲዩብ ቡታጅራ ያሉ ስለ ዩቲዩብ ብዙ ውስጡን አያውቁትም። ሪያሊቲው ነው የምነግራችሁ። እና ዩቲዩብ የሚሰራ ሰው ሲነግረኝ ማለት ነው። እና ዩቲዩብ እውቀት ምናምን አያስፈልግም። ግን ብልጥነት ያው ስራውን እንደምታውቁት ዩቲዩብ የሚፈልገው ምንድን ነው? ትልቁ ነገር ያው ጭቅጭቅና እንደዚሁም ደግሞ ሴት ወንድ ሆኖ ከመጡ ሁሉ ነገር ይሰራል። ሆኖም ግን ቶታሊ ይሄ ልጅ ያው በመከራ መሰለኝ 100K የገባው። እንግዲህ ሆያ እያሉ ነው። በጣም ደስ ይላል። ሞቅ ደመቅ ብለዋል። ግን ቅመም የለችም። ቅመም ከሌለች ኖ ፊኒሽ ቪዲዮ በቃ። ሀይሚዬ ስዊትን በጣም ነው ወዳት። ወዶች ይቅርታ አድርጉልኝ አካበርሽ ካላችሁኝ ከይቅርታ ጋር ሀይሚዬ ውድድድ ነው ማድረጋት። በሀይሚዬ ስም ያገኙትን እንደው ቶሎ ደና ሰብስክራይብ ሆኜ 10,000 ሰብስክራይብ ሆኜ ግን አልሐምዱሊላህ ይበቃኛል። ወላሂ ለምን መሰላችሁ? ዋናው ቪው ነው። 1,000 በዚህ ቻናል ከታየ አልሐምዱሊላህ ሼር ሳረግ በእኔ እንኳን 3-4 ሰው መጥቶ እንኳን ያያል እና ሼር አደርጋለሁ። በቃ ሀይሚዬ ምናምን ካሉ ማለት ነው። እና ሌላ ውዶቼ ማሮቼ ፍቅሮቼ ማለት ነው ሀይሚዬ ያስተላለፈችው ውዶቼ ሴቶች አብሶ እኔ እናንተ በጣም የሚጠቅመን በጣም በህይወታችን ኮመን የሆነ ነገር በህይወታችን ደስተኛ መሆን የምንችለው ሪያሊቲውን ነው የምነግራችሁ። እኔ አሁን ስደት ላይ ያለ ህይወት ብዙ ጊዜ በጣም ነው የሚያሳዝነኝ። ሪያሊቲውን እንደዚህ አብሶ ስንቆይ ሰው ቤት አንዳንድ ነገር ስንሰማ እንደዚሁም ኢትዮጵያ ያኔ በጣም ያሳዝናል። ሪያሊቲው ነው። ሴቶች ወንዶቹ ቁጭ ብሎ ካርታ እየተጫወቱ ላይክ በቪዲዮ ያቺ መዳም ቤት እየተጠገረረች በቪዲዮ ስታወራ ሚስጥር ህዝብ እየሰማን ሲያወሩ ላይክ በቃ የሆነ ሆድ ነው ይብሰኝ። ፍቅር ማለት ግን እንደዛ አይደለም ውዶቼ። እች ልጅ እንዳለችው ፍቅር ማለት ሴት ልጅ ጠንካራ መሆን ያለባት፣ ስራዋን ማስቀደም አለባት። መልክ አይደለም። ሪያሊቲው ነው የምነግራችሁ። ወንድ ልጅ ተሻምቶ ነው የሚያገባት ብላለች እና ሴት ልጅ 24 ሰዓቷን መጠቀም አለባት። ግዴታ ራሷን መግደል የለባትም። እኛ ሴቶች እኮ ምስኪን ናቸው። አብሶ ኢትዮጵያ ያሉት ራሷን ጣል ካረገች ልጅ ስለወለደች ነው እኮ ባሏ ፈታት እኮ። ይሄ ማለት ሪዝን ሊሆን አይችልም። እና እኛ ሴቶች በጣም ጠንካራ ስትሮንግ መሆን አለብን። ሞርዛን እንደዚህ አይነት ሚዲያ እንደዚህ አይነት ነገሮች ሀይሚዬ ሼር ስታደርገው ከምር በጣም ውስጤ ስላስደስተኝ እንግዲህ አይፈቀድም። ኮፒራይትም ሊልብኝ ይችላል። እስቲ እሞክረዋለሁ ብዬ ሙሉን ያስገባሁት ሙሉን ማለት ነው። ከምር ነው እና ኮፒራይት የሆነ ነገር ቢልም ብዬ እስቲ እሞክራለሁ ብዬ ሙሉን በጣም አስደስቶኝ። ለምን ለኔ ዘር ለገበሬ ለህቴ ለመሲ ለሁላችሁም ሴቶች የሚጠቅም ነው። በቃ በህይወታችን ደስተኛ መሆን የምንችለው ዝም ብለን አፈቀርን ብለን ስላለቀሰን አይደለም። መጀመሪያ ስራችን ላይ ራሳችንን በቃ ለራሳችን ቦታ መስጠት አለብን። ፈርስት ማይሰልፍ የሚለው ማለት ነው። እና ደስ የሚል ነገር ነው። ሀይሚዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እንደዚህ አይነት ነገሮችን ለእህቶች ስታጋሪ ትለያለሽ። ሪያሊቲውን ይሄ አሁን በጣም ተፈላጊ ሞርዛን ዚስ ታይም ላይ ማለት ነው። እና ቴንኪዩ ብለናል። አንድ ሴት ቆንጆ አይደለውም ባል ምን የት ይመጣልኛል ብላም ተስፋ መቁረጥ የለም። ጠንክራ መስራት ነው። ከዛ እች እንዳለችው ሽምት ይሻማሉ ባሎቹ ማለት ነው። እና ወዶቼ ሁሌም ወዳቸዋለሁ፣ አከብራቸዋለሁ። አላህ ባላችሁበት ጠብቃችሁ። እንግዲህ አልሰራም ብዬ ነበር ይሄ እንዲስ ከሳላረግም ብዬ ነው። ግን የሚጠቅም ነው። ሀይሚዬም ስጠፋ ላይክ እንደዛ ነው። አላህ ባላችሁበት ጠብቃችሁ። ሁላችሁንም ውድድ ነው ማረጋችሁ። እንግዲህ ያው ሀይሚዬም ባትኖር ባይሰው ሀይሚዬ እኮ የለችም አይባልም። ቲክቶክ ላይም አለች፣ ኢንስታግራም ላይም አለች። ዘረ ለገበሬ ደግሞ አበዛሽው እንዴ! እኔም ራሴ ይሄው 2 ነው ምናምን የፈተፈትኩት በሀይሚዬ። ከዚህ በላይ እንግዲህ ሳውዲ ድረስ ነው ልላት ምን ቀረኝ?
ሀይሚዬ ማይ ስዊት በጣም ነው እንደወድሽ። እኔማ ፍቅሩ እየጨመረብኝ ነው እኮ ሼሪንግ ፎር ሀይሚ ቅመም እያልኩ ማለት ነው። ከበደስ ካያተውን ሁላችሁ ሰማ ማሮችን እና ይሄን ይመስላል እንግዲህ። ሁሌም ወዳችኋለሁ፣ ሁሌም አከብራችኋለሁ። ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ። መግቢያ ላውን ደግሞ ውዶቼ በቃ ተመስጣችሁ አዳምጡት ማለት ነው። ለእኔና ለእናንተ ነው በጣም የሚጠቅመው ማለት ነው። እሺ ተመስጣችሁ ኢንሻላ ኮፒራይት ባይልብኝ ደስ ይለኛል። ሞክረዋለሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። ሀይሚዬን ደግሞ እንደዚህ የተሰበሰቡት 200 ሺህ ያስገቧት። ትንሽ ነው እኮ የሚቀረው ሺህ ከምናምን በጣም ትንሽ ሲያናዱ እና የለችም ሀይሚዬ እዛም። ያው እኛ እስቲ ሼር እናድርግ፣ እኛ ዩቲዩብ ላይ ያለነው ሼር እናድርግላት። ሴቶች ራሱ ብዙ ነን እኮ እኛ። ብዙ ስማችሁን በጠራ ደስ ይለኛል፣ ግን ሼር እናድርግ። እኔም መሰሎች አላችሁ እዚህ እና ሼር አድርጉ። የሀይሚዬን ይሄን ወር እንኳን ትግባና እንደሰት 200 ሺህ ያው ስለጓጓን ነው ግን እና ይሄን ይመስላል። አበዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።